መቼም ላለመሸነፍ የምታደርገው ጥረት ነው እንጂ አሁን ልክ እንደ ተሽኮረመመ ሰው ተግደረድር ካለ ስትስምህ እንግዲህ የተለየ ስሜት እንደተሰማክ ያስታውቃል። ልክ እንደደነገጠ ሰው ሆነሃል ምናምን ነገር ትፈልጓለህ እኮ ይሄ ነገር ግን ራስክን ማሸነፍ አትፈልግም። በተለይ ኦዲየንሱ ተሸነፈ በቃ አብርሃም እጅ ሰጠ ምናምን እንዲባል ስለማትፈልግ ነው እንጂ እኮ ያስታውቅብሃል እኮ። ወይኔ ሩታዬ የኔ ቆንጆ አያችኋት ግን እንዴት እንደምታምር ደግሞ እኮ ሁለቱም ጋር ፍቅር እንዳለ ያስታውቃል። እኔ እውነት ለመናገር ለልጃችሁ ሰላምና ጤና ፍቅር ስትሉ ይሄ አንድነታችሁን ብታጠነክሩት በጣም ሞር አሪፍ ነው። እንግዲህ ሩታ ፕራንክ ልታደርገውን አስባ ነበር። ፕራንኩንም ቀይራ እንግዲህ እራት እንዲገባበዙ ፈልጋ ነበር። አብርሃም ደግሞ አሻፈረኝ ብሎ ተሽኮርምሟል። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አብሽ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ዛሬ እንግዲህ በቪዲዮ ነው የመጣሁትኝ። ትንሽ ቻናሌ ችግር ላይ ስላለ እንግዲህ ፎቶዎች አላስገባሁላችሁ። እንግዲህ ይህን ከግንዛቤ ያደርጋችሁ ላይክ ሼር ማድረጋችሁን አትርሱ። እውነት ለመናገር በቃ የሌለ ነው ደስ የሚሉት የሌለ ማለት ነው። እና እንግዲህ ብዙዎች ይንጫጫሉ። ተንጫጭተው ደግሞ ምንም ያመጡት ነገር የለም። እናንተ ግን እንደዚህ ደምቃችሁ አምራችሁ ስትመጡ ምን ያህል ኦዲየንስ እንደሚደሰት በኮመንት ራሳችሁ ማየት ትችላላችሁ። እንግዲህ አብርሃም ብትሽኮረመም ብትግደረደርም ያው መግቢያ ላይ እንዳልኳችሁ ይሄ አለመሸነፍና ይሄ እንዴት ነው በቃ ራስን እጅን አለመስጠት አይነት ስሜት ነው አብርሃም ላይ የሚታየው እንጂ ያው ሳይፈልግ ቀርቶ አይደለም። ዛሬ ተቃራኒ የሆኑ ነገሮች ናቸው እየተፈጠረ ያሉት። በተለይ እንግዲህ አቤላ ሄርሜላ ተገናኝተው አብርሃም እንደማይፈልጋት ለእሷ ምንም አይነት ስሜት እንደሌለው እንደተረዳና ከዚህ በኋላ ያለውን ነገር ብታስቢበት አንቺ ነሽ እንደምትወጁ የምታውቂው ስለሱ ምንም የምታውቂው ነገር የለም ብሎ እንግዲህ የሰማነው መረጃዎች አሉ። ይሄን ነገር ስናይ ደግሞ የዚህ ነገር በቃ መጨረሻው ያማረና ይሄን ነገር ሁላችንም ነው የምንጠብቀው። በተለይ ሰላም ፈጥራችሁ ለልጃችሁ ሰላም ስትሉ ነገሮችን እንድታስተካክሉላችሁ እንፈልጋለን። ሁሉም መጥቶ ይጮሃል። የራሱን ላይፍ እና የራሱን መንገድ ነው የሚያስተካክለው እንጂ የእናንተን ህይወት ላይ ምንም የሚጨምረው የሚቀንሰው ነገር የለም። ስለ እናንተ ህይወት እናንተ ናችሁ የምታውቁትም ልታውቁ የምትችሉትም። ሰዎች ያው መጥተው ብዙ በእናንተ ሀሳብ አስተያየት ይሰጣሉ። ግን ደግሞ ከዚህ በኋላ ለምቀኛም ቦታ ባሰጡና ቢያንስ ይሄ በቃ አብራችሁ እንኳን መሆን ባትፈልጉ እንኳን በቃ ሰላም ፍጠሩ። እውነት ሰላም ፍጠሩ። እስኪ እኛም ስለናንተ ሰላምና ፍቅርና አንድነት እስኪ እንዘግም ማለት ነውና የኔ ወዶች እውነት በጣም ደስ ያለኝ ዛሬ በህይወቴ በጣም ትልቁን ስህተት የሰራሁት አንቺን አብርሃም ማስታወቂ ነው። እሱም ደግሞ አብርሃም አንቺን እንደሚወድሽና እንደሚያፈቅርሽ እኔ በምንም አይነት መንገድ እያየሁ አይደለም። አንቺ ነሽ ለሱ ዋጋ እየከፈልሽና አንቺ ነሽ ስምሽ እየጠፋ አንቺ ነሽ ሰዎች ለአንቺ ስም እንዲሰጡሽ እየተደረግሽ ያለሽ ብሏል አቤላ። በነገራችን ሁሉ ጊዜ አዳዲስ ነገሮችን መፍጠር ትወዳላችሁ፣ ግን አዳዲስ ነገር ስትፈጥሩ ግን አስተማሪና ሰውን የሚያዝናና የማያሰለች ነገር ቢሆን አሪፍ ነው። ለምን ሁሉ ጊዜ አንድ ሀሳብ ላይ እኝኝ ማለቱ በጣም ከባድ ነውና ይሄን ነገር ለአብርሃም ብተውለት የወደዳትም ያፍቅራትም ይጥላትም ምንም ይበላትም ለሱ ተውለትና ምናልባት ከካሜራ ጀርባ እንደ ወንድም ቢያንስ እዚህ ያለው ነገር እንዲበቃ መምከር ትችል ነበር እንጂ ዛሬ ላይ ደርሰክ አብርሃም አይፈቅርሽም ስለማይፈቅርሽ ከዚህ በኋላ እንድትጎጂ አልፈልግም ማለት ይሄ እንዴት ነው? የማይመስል ነገር ነው ይሆናል አይደለ? ይሄ ማታለያ ነው ምንድን ነው እንዴ? እንደሚወደድ እንደሚያፈቅራት የነገርካት ነበር ከዚህ በፊት አይደል እንዴ? እንዴ ሽንጥን ገትረህ እኮ ነው ስትከራከር የነበረው አቤል። ተው እንጂ ተው። ረስተኸው ሽንጥን ገትረህ ስትከራከር እንደሚወደድ እንደሚያፈቅራት አብሮ እንዲሆን በጣም ጉድጓድ የምትመስል ልጅ ከሆነ ዛሬ ላይ ምን ተፈጠረ? ምናልባት አብርሃምና ሩቲ አንድ ላይ ስለነበሩ ትናንት ላይ የሆነ በቃ ሁለቱ አንድ ላይ ይሆናሉና እች ልጅ መጎዳት የለባትም ብላ አስበክ ነው? አያቤላ ተው እንጂ ተው። በነገራችን ላይ እኮ አንተ እህት አለችክ ብዙ ጊዜ እንዲሁም ቲክቶክ ላይ ስለቃ ያለው ቪዲዮ እና እውነት አንድ እህትህ ላይ እንዲደርስ የማይፈጠረውን ነገር በሌላው ሰዎች ላይ ሲፈጠር ስትስቅና ስትሳለቅ ነበር። አንቺም ቅመሽ ያልከው አማርኛ በጣም የሆነ አይምሮ ውስጥ የተመላለሰ ነበር። በተለይ ሩታን ልጁ አብርሃም ጋር ባለበት ሰዓት ልጁ ወደ ቤት እንዲመለስ ጠይቀ አንቺም አብርሃምን የቀመሰው ጽዋ መቅመስ አለብሽ ብለህ ተናግራታልና አንድ ሰው አብሮ የበላ አብሮ የጠጣ ክፉን ደጉን ያሳለፈ ሰው በነገራችን ላይ ንግግር በጣም መጥፎ ዱላ ይሻላል። ንግግር በጣም ቅስምን የሚሰብር ለዘላለም ከውስጣችሁ የማይወጣ ነገሩን እንኳን በይቅርታ የምታልፉት ግን ነገሩ
የሆነ ማትረሱት ይሆንባችኋልና በተለይ በልጃችሁ ሲሆን ደግሞ በጣም ከባድ ነው። እንደዛ ያልካት ሰው ነህና ዛሬ ደርሰህ ግን ተቆርቋሪ፣ ዛሬ ደርሰህ ደግሞ አዛኝ፣ ዛሬ ደርሰህ ደግሞ የሁለቱን ህይወት ምናልባት አንድ ላይ አስተካክላለሁ አይነት ነገር ይሁን ምናልባት ፈርተህ ይሁን በቃ አብሮ ሩታና አብርሽ ይሆናሉ ብለህ እኔ አላውቅም። በነገራችን ላይ እግዚአብሔር ያገናኘውን እግዚአብሔር አንድ ያደረገውን ማንም ሰው ሊለየው አይችልም። ቁም ነገር ማንም ሰው ሊለየው አይችልም። ይሄ ደግሞ ከእግዚአብሔርና ከእግዚአብሔር ስለሆነ ማለት ነው። ዋናው ነገር ምንድን ነው ውዶች? ዛሬ እንግዲህ ደርሰህ እንደዚህ መቆርቆርክና ሰዎች ስም እንዳይሰጧት በሰዎች ዘንድ እየተጠላች እንደሆነ አብርሃም እንደማይወዳት እንግዲህ ነገርካት አይደለም? እሺ ምንድን ነው አሁን ላይ ነገሮች ከተበላሹና ከተጨመላለቁ በኋላ የሰው ህይወት ከተበላሸ በኋላ ነው ዛሬ ላይ ነው ደርሰህ መናገር የነበረብህ። ትናንት የት ነበርክ? ትናንት ላኩ ወንድምህ ነው አይደለ? መዋደድ ቋንቋ ነው፣ ጓደኛህ ነው፣ አብሮ አደግህ ነው አይደለ? አብሮም ትክክል አይደለም እያረክ ያለከው ነገር። ቢያንስ እንኳን ነገሮች ከካሜራ ጀርባ አድርጋቸው። ግን አሁን ላይ እያረክ ያለከው ነገር ትክክል አይደለም። አንደኛ አስተማሪ አይደለም፣ ሁለተኛ ደግሞ ለአንተም ለህይወትክ ነገ ዋጋ የሚያስከፍል የምትጸጸትበት ነገ ልጅክ አድጎ አንተን ማለት የሚወቅስህና አንተ እንዲጸጸት የሚያደርግ ነገር እያረክ ያለው ብለህ እኮ መቆጣትሽ ነበር። ግን ዛሬ ላይ ደርሰክ ደግሞ ጭራሽ ወደ ወገኝተኝነትን እያስመለከትክ ነው። በተለይ እኔ እንጃ እኔ አንዳንዴ ግን ይሄ ሰዎች ማስመሰል በጣም የሚችሉት እኔ እንዴት እንደሆነ አላቅም። በጣም ሰዎች ማስመሰል ይችሉበታል አንዳንዴ። ይሄ እውነት ነው። ብር በነገራችን ላይ ሀገርን፣ ቤተሰብን ብዙ ነገር ነው የሚያስክዳችሁና ለማንኛውም ልቦና ይስጥህ ነው። ግን ደግሞ ለዚህ ጥያቄና መልስ ከአብርሃም ጋር እንጂ ማውራት ያለባት ከአንተ ጋር አይደለም። አንተ ይሄን ስላልካት እሷ አሁንም ቢሆን ልቧ የሚቆርጥ አይነት ሴት አይደለችም። እኔ አብርሃምን እንደምወደው እንጂ የማውቀው አብርሃም እኔ እንደሚወድኝ አይደለም ብላ ካልች ደግሞ ትክክለኛ መልስ ነው። አንድ ሰው ሲያፈቅር ስለ ራሱ ነው እንጂ በሙሉ ኮንፊደንስ ሊናገር የሚችል ስለዛኛው ሰው ሙሉ ፐርሰንት የወደኛ ነው ያፈቅረኛ ብሎ ለመናገር ትንሽ ይከብዳል። ገብቷችኋል አይደል? ሰው ስለ ራሱ ነው በደንብ ማብራራትም ሆነ መናገር የሚችለው ለምን ራሱ ስለሚያውቀው። ገብቷችኋል? ስለ ሰው ግን ምን ብላችሁ ስለዛኛ ሰው ልታብራሩ ትችላላችሁ? የሰው ልጅ አስቸጋሪ ጊዜያቶች ላይ ነው ትክክለኛ ማንነቱንና እሱ ለእናንተ ያለውን ክብርና ስሜት ቦታው ነው የምታውቁት። በተለይ ቡዜ አሁን ላይ እንደዚህ አይነት ባህሪ ነው እያሳየች ያለችው ታውቃላችሁ። ከዚህ በፊት ሩታ ላይ ብዙ ነገሮች በጓደኞቹም በተለያዩ ሰዎች ጫናና ሁካታ ሲደርስባት እንደዚህ አታርጉ ብላ መቆጣት ትችል ነበር፣ እነዛን ሰዎች ማለት ነው። ዛሬ ደርሳ ግን ትናንትና በተፈጠረው ነገር ማለት ልትደሰት ሲገባት እንዴት አንተ ይቅርታ ጠየካት? እንዴት እሷ ጋር ሄደክ የዚህን ያህል ንግግሮችን ማድረግ አልነበረብህም? ለማስረዳት መሞከር አልነበረብህም? ልጅ መልስ መምጣት ነበረብህ እንዴ? ምን ሆነሽ ነው ቡዜ? አንዳንዴ እኮ ይሁን ዝም ማለት ያለበት ቦታ ላይ ዝም ማለት። ስለተናገርን ብቻ እኮ እናውቃለን ማለት አይደለም። ስላወራንም እናውቃለን ማለት አይደለም። ለምንድነው የዚህን ያህል አንቺ ጥላቻሽን እያንጸባረቅሽ ያለሽው? ለምንድነው ትክክለኛ ማንነትሽ እያወጣሽ ያለሽው? እርግጠኛ ይሄ ነው ትክክለኛ ማንነትሽ። ከዚህ በፊት ከሩታ ጎን ነኝ፣ ሩታን ወዳታለሁ፣ እኔ ሴት ስለሆንኩኝና ስለሆንኩኝ ስሜቱ ይገባኛል ስትይ ነበር ያ ስታስመስይ እና አሁን ላይ ግን ትክክለኛ ማንነትሽ ነው እየወጣ ያለው። ወንድምሽ ነው እርግጥ ነው። ማንም ሰው መቼም ወንድሙን አሳልፎ አይሰጥም አይደለ? ግን ደግሞ ማንም ሰው አለማወቅን ከተጠያቂነት ልታደኝለት አትችይም አይደል? እንደ ቤተሰብ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንዲማሳብ ሴታችሁን ኮሜንት ላይ ያስቀምጡልኝ። እውነት ቡዜ በጣም የምታደርጋቸው ነገሮች በጣም እያስጠሉባት ነው። በተለይ ይሄ ብሩክ የሚባለው ልጅ ደግሞ እሱም በቃ አብሯት ነው የሚያሽቃብጠውና አሁን እኮ ሩታ እኔ ልጄን ከሀገር ይዤ እወጣለሁ አላለችም። ምንም እኮ አላለችም። አሁን እናንተ የምትሰሙት ከሰው ነው። በቃ ከሰው ከጎረቤት መቼም ጎረቤት ናችሁ፣ መቼም አንድ ላይ ነው መቼም የምትኖሩት እዛው አንድ ሰፈር ማለት ነው። ከእነሱ እየሰማችሁ ነው እንጂ ሩታ እኮ እኔ ከሀገር እወጣለሁ ልጄን ይዛ አላለችም፣ አልወጣትም። ለምንድን ነው ሰው ሰላም ሲሆኑ የማትወዱት? ለምንድን ነው ሰው ዝም ሲላችሁ ሲያከብራችሁ ለምንድን ነው የማትከበሩት? እንዲሁም እንኳን ደስ ያለሽ ልጅ እንኳን ወደ ቤት በሰላም ተመለሰ፣ የእናትነት ስሜቱን አውቀዋለሁኝና እንኳን ደስ ያለሽ ማለት ሲገባኝ ዛሬ ደግሞ ሩታን ለመርገጥ መጣሽ። በቃ በተለይ እሷ እንድትጠላ ማታረጉት በቃ ማትቆፉት ጉድጓድ የለም። ግን ደግሞ እኮ አንዴ ከእግዚአብሔር የሰጣችሁን ነገር ማንም አይወስድባችሁ፣ ሰው ሊወስድባችሁ አይችልም። እግዚአብሔር የሰጣችሁ ምናልባት እግዚአብሔር ከወሰደውን እንጂ ሰው አይነጥቃችሁም። ይሄ ግልጽ ነውና
በዚህን ያህል አንቺ ልትናደጂ በዚህን ያህል ልትፍጨረጨሪ አይገባሽም። በእርግጥ ሩታ መናገር ያለባትን ነገር ተናግራሻለች። በጣም ደስ የሚል ኮንፊደንስ ያላት እያንዳንዱ ነገሮቿን በሰከነ መንገድ የምታቅ እንስት ናትና ሩታ ዛሬ ላይ አንቺ የፈለሹ ብታወሪ የፈለሹ ነገር ብትናገሪ ንቃ ነው የምትወሽ። ለምን ስላወቀች ትክክለኛ ማንነትሽን ስላሳየሻት ስላንጸባረቅሽ ማንነትሽን ማለት ነውና እንግዲህ ደስታም ዛሬ መጥቶ ነበረ። እስከ ዛሬ እኔ ዋጋ ከፍያለሁ፣ ከዚህ በኋላም ዋጋ ከፍላለሁ ለሩታ። እኔ እንደውም ከሀገር ይዣት እወጣለሁ፣ እሷን ላዝናናት እፈልጋለሁ፣ አሁን ላይ እንጂ ላረጋት እፈልጋለሁ፣ አሁን ላይ ከጎኗ ማንም የለም ብሏልና እውነት ለመናገር የሰው ልጅ የምታውቁት እንዳልኳችሁ በተከፋችሁበት በተቸገራችሁበት ሰዓት ነው ያንን ሰው ለእናንተ ትክክለኛ ስሜቱ የምታውቁትና እንግዲህ ከዚህ በፊትም እንደምታስታውሱት ልጁን ሊሰርቁባት እንደሆነ ብቻ የተናገሩት ነገር አለ። ያው ወሬ መደጋገም እንዳይሆንና ማለት ነው። የተፈጠረው ነገር አዲስ ነገር አይደለም። ያንኑ ነገር ነው እያመጣን እኛም አሳባ ሴት የምንሰጠው አዲስ ነገር ፈጥረው እኛ ራሱ አዲስ ነገሮችን ለመዘገብ እንደው እውነት በጣም እየተናፈቀኝ ነውና ያ ነገርን እውነት ሆኖ ስላገኘችው ሩታ ደግሞ አሁን ላይ ደስታ እምነት አላት፣ እምነት ይኖራታል። ገብቷችኋል? አንዳንዴ ሰዎችን የምታምኑበት የሆነ መንገድ አለው። አንዳንድ ጊዜ ይሄ እኮ ዝም ብሎ ወሬ ነው ትሉትና ግን ያ ወሬ እውነት ሆኖ ስታገኙት ያንን ሰው ታከብሩታላችሁ። ለካ ወሬ አይደለም እውነቱን ነው፣ ለካ እሱ ያቅ ነበር፣ እኔ ነኝ ነገሮችን ላይ ያልኳቸው እንድትሉ ያደርጋችኋል። ግን ደግሞ ደስታ ማለት ነው እውነት ደስታ አንተ አሁን ላይ ካጠገቧና ከጎና መሆንህ ኦ ማይ ጋድ በጣም የሚያስደስተው በዚህን ሰዓት አብረካት እንደውም ኢንጆይ ማድረግ አለብህ፣ ፈታ ማለት አለብህ። አላደለም የሚያስፈልጋትን ነገሮች ፒክ ልታደርግላት ይገባል። እውነት ለመናገር እኛም ደስተኞች ነን። ያው አብዛኛውን ጊዜ እንግዲህ ደስታ ንግግር አያውቅም ብለን ነው እንጂ የምንናደድበት ንግግር ማወቁ ምንም ትርጉም የለም። ዋናው ጭንቅላት ጨዋታ ነው። የሰው ልጅ ምላሱ ስለጣፈጠ አይደለም። ዋናው ትልቁ ነገር ከአንደበቱ የሚወጣው ቃልና ለሰው ልጅ ያለው ክብሩና ሪስፔክቱ ነው። እንግዲህ ምንድን ነው አሁን የቡዜ ነገር እንደዚህ ያፍጨረጨራት እኔ ይመስለኛል። በቃ ልጁን አባቱ ጋር እንዲያድግ ፈልጋ ይሆን አላውቅም። እሷ ራሱ እንደዚህ ሊያናድዳትና በጣም እንደዚህ ስሜታዊ እንድትሆን ያደረጋት እኔ ምን እንደሆነ ሊገባኝ አልቻለም።